እባክህ ባይሉ እባክህ ምንም አላደረኩም ዘበይ መንቀልቀሉን ትወጂዋለሽ ለምንድን ነው አርፈሽ የማትቀመጪው ምን አድርጎ ነው የምትሉን ለምንድን ነው ማተውን አርፈሽ ተቀመጪ ብዬሽ ነበር አሁን ግን ሳትወጂ በግሽ አሳርፍሻለሁ እባክህ አትግደለኝ እባክህ ላሳዝን ጤና ይስጥልኝ አቶ ባይል አቤት ምን ልታዘዝ ከፌደራል ፖሊስ ነው ያሉበት ተጠቁመን የመጣ ነው በህገወጥ ህፃናት ዝውውርና በፎርጂድ ሰነድ ማዘጋጀት ተጣርጥረዋል እባክዎትን ለጥያቄ ስለምፈልግ ወደ ፖሊስ ጣቢያ እንሂድ የተሳሳተ መረጃ ነው የደረሳችሁ እኔ ደግሞ የተከበርኩኝ ሰው እኛ ወንጀለኛ ነው ታላልንም ለጥያቄ ስለሚፈልጉ ብቻ ነው ነው እንዴ ገባኝ ታዲያ እኔ ራሱ አልመጣም ነበር እንዴ አው እንደነገርኳችሁ ደግሞ እኔ በጣም የተከበርኩኝ ሰው ነኝ ደግሞ የአካባቢው ሰውም በጨዋነቴ ጠንቅቆ ያቀኛል የትኛው ጣቢያ ነው መድባችሁ የላይኛው ጣቢያ ነው እንዴ የጣቢያው አዛዥ ኢንስፔክተር ኃይሌ ወዳጅ እኮ ነው ደግሞ ዝም ብላችሁ ብትለቁኝ እኮ ምንም አይላችሁ ወይ እንደውም እኔ ልደውልለት ቆይ አያስፈልግም አቶ ባይል በሰላም ካልሄዱ የግድ ኃይል እንድንጠቀም ያስገድዱናል ኧረ ችግር የለውም እዛ ደረጃ የሚያደርስ ነገር አይደለም ሰላም ነው እናት ምን ነው ችግር አለ እንዴ እናቴ እኛ የህግ ሰዎች ነን ማንንም መፍራት የለበትም አቶ ባይሉ እያስፈራራሁት ነው ይቅርታ ዳጊ እትዬ እንዳታይን ብታይ ስለኛው ቃል እንዴት እንደጮችብኝ ማን ነገራት እቺ ቃል ናት አይደል እንጃ መሰለኝ ናት እንጂ እርግጠኛ ነኝ ሊቆይ መቼ ነው የምትሆነ ተረጋጋ ዳጊ አትናደድ ተደብቄም ቢሆን አገኛለሁ እና ደግሞ ምን ናፍቀኛል ምን ያሳፈርሻል እኔም እኮ ናፍቀሽኛል እብድ እናቴ መፍራት አያስፈልግዎትም ምን ነው ችግር አለ እንዴ አይ ምንም ችግር የለም ሊጠይቀኝ እርግጠኛ ነው ምንም ችግር አይገጥሞትም እውነቱን ብቻ ይንገሩ ነገረች እኮ ለጠይቃት እኮ መጥቼ እኮ አቶ ባይሉ እርሶን አልጠየቅኑትም ጣልቃ ይገቡ ከፈሩ አቶ ባይሉን ዞር ላልጎትና በነጻነት ያናግሩ ለምን ታስጨንቃታለህ በሰላም ነው አለች አይደል እንዴ አቶ ባይሉ ምንም ችግር የለም ያው እንደነገርኩ ሊጠይቀኝ መጥቶ ነው
ካሉ ምን ይደረጋል? አቶ ባይሉ እንሂድ። በሰላም ነው አለች አይደል እንዴ? ለምንድን ነው የምንሄደው? በእሳቸው ጉዳይ እኮ አይደለም የተጠርተን። እባክዎትን እንሂድ። አዎ አይደለም እኮ ይኸውላችሁ፣ ይኸውልህ ወንድሜ፣ ይኸውልህ። እሺ ቆይ ሁለታችሁንም አውቃችኋለሁ እኮ ደግሞ ያው የሻይ ሞቅ ያለ ነገር ሰጣችሁ። እባክዎትን ወንጀል ላይ ወንጀል እየጨመሩ ትራንስፈር ላድርግላችሁ። ቆይ ትራንስፈር አንድ ጊዜ ይኸውልህ አቤት። ምን? የት? እሺ መጣሁ። እሺ በቃ እሺ። ምን ነው ማም? ችግር አለ እንዴ? ምን ሆነሽ ነው እናቴ? ጉድ ሆኗል ልጄ። ባይሉን እኮ ፖሊሶች አስረውታል። ምን? ወይኔ አጎቴ። እኔ እንጃ የኔ ልጅ። በቃ እኔ ልሂድ። ብቻሽንም አትሄጂም? አብሬሽ እሄዳለሁ። አጎቴ እኮ ነው የታሰረው። አይ የኔ ልጅ፣ አሁን እኔ ልሂድ። ሌላ ጊዜ ትጠይቂዋለሽ። እሺ እናቴ፣ ችግር ካለ ደውይልኝ። እሺ በቃ መጣሁኝ። እሺ እመጣለሁ። ነግሬሃል ነበር ባይሉ ታሰረ። እውነትሽ ነው? ቆይ እንዴት? ቃል እኮ ነኝ፣ ቃሌን ማከብር ሴት። ደስ ይላል። ግን እንዴት ልታደርጊ ቻልሽ? እሱን ተው፣ ይልቅ ስለ ቀጣይ እርምጃችን እናውራ። ብሌንን ዛሬውኑ መታረቅ አለብህ። በቀላሉ ግን እሺ ትለኛለች? እሱም አትልህም። እንግዲህ ደጋግመህ ትሞክራለህ። ዋናው ነገር የነገርኩህን ብቻ ነገራት። እሺ፣ እሱ ነገር ግን ችግር አይፈጥርብንም? ማለቴ ማዋቋ ተገቢ ነው? ለሱ አታስብ፣ ምንም አይፈጠርም። ዋናው ሁለቱ መለያየታቸው ነው። እሺ በቃ እንዳልሽኝ አድርጋለሁ። እንግዲህ ድላችንን አንድ ላይ እናከብራለን። ደህና ዋል። ፍላሹን አግኝታው ብቻ እንዳይሆን። እንደዛ ከሆነ አልቆልኛል። የምትፈልገውን ከኔ ካገኘች በኋላ እኔንም እንደ ባህሉ ነው የምታደርገኝ። እቺ ነቀዝ መቼም አላምናትም። ሳሚ፣ ፍላሹ ላይ አንተን የሚያጠፋ መረጃ አለኝ፣ ግን ለጊዜው አልጠቀምበትም። በጣም ታስፈልገኛለህ። ነገሮች መስመር ሲይዙ ግን አንተም የባህሉ ዕጣ ነው የሚደርስ። መቼም ሀብቱን አትካፈልም። የኔ ቆንጆ፣ መቼም ይሄ ለአንቺ ሲያንስብሽ ነው። መቼም ስትይው ደስ እንደሚልሽ ተስፋ አደርጋለሁ የኔ ልዕልት። እኔን ወንድሜ፣ እኔ እንዲህ ልሆንልህ። ሰላም፣ ቀላል አታልቅሽ። እናት ፍታ ነው። ግን ከሰው ጋር ተጣልታ ነበር እንዴ? አረ በፍጹም ከማንም ጋር ተጣላው። የሆነ ሰው ግን አቀነባብሮ ነው ያሳዝኝ። ማን ሊሆን ይችላል ግን? አንጃ፣ ብቻ በጣም የቀርብ ሰው ይመስለኛል። እውነት ነው። ምናልባት ይህን የሚያክል ትልቅ ሚስጥር የያዘ ፍላሽ ስትዝረከረኪ የትም ጥለሽው እኔ አግኝቼው ቢሆንስ? ግቢ ውስጥ ነው ጥላ ያገኛት። አሁን ማስተካከል ጉዳይ አለ። ካንቺ ጋር ግን ያልጨረስኩት ብዙ ነገር አለ። ስመለስ እናወራለን። ውሻ ልጅ በረሮ ሰራችልኝ አይደል? አንተ ስነ ስርዓት
እሺ አለቃሽ። እሺ ማናት እሷ እንዲያረገች? ታያት እባክሽ፣ አታውቂያት። አልገባኝም። የሰራ ወንጀል ነበር እንዴ? የለም፣ ሆን ብላ ግን ከጠላቶቼ ጋር ተመሳጥራ ነው የያዘች። ቼዳ ልጅ እኔ ለዚህ እንዳበቃኋት ረስታ እኔ ላይ ትመሳጥራለች። ወይኔ ባይሉ አይባልም። ባይሉ ተረጋጋ፣ እኔ አናግራቸዋለሁ። ምንም ካልሰራ ደግሞ ትወጣለህ። እሺ አይዞህ ወንድሜ፣ እኔ እያለሁ ደግሞ ምንም አትሆንም። እሺ አትጨነቂ። ና ሰዓት አልባልክ ቀጥ ና ግባ። በቃ ልገባ ነው። ቻው። እሺ በቃ ስመጣ ምን ይዤ ልምጣ? ፒጃማ፣ ቱታ ነገር ትፈልጋለህ? ለዛሬ ችግር የለውም። እስከ ነገ ካልወጣሁኝ ግን ይዘሽልኝ ትመጫለሽ። በዛውም ትንሽ ሳንቲም ይዘሽልኝ ትመጫለሽ። እሺ በቃ መርማሪዎቹን አዋርቼ እሄዳለሁ። በቃ እሺ ተይ። አይዞህ በቃ ወንድሜ። እሺ የፈጣሪ ያለ ቃል ምን ሆነሽ ነው ለትዬ እንደዚህ አይነት ነገር የነገርሻት? እውነታውን ደግሞ አንቺም ታውቂያለሽ። እኔ እንግዲህ ማውቀው ነው የነገርኳት። በፈጠረሽ ቃል አትዋሽኝ። ሁሉም ነገር ለትዬ ብዬ እንዳደረኩኝ ታውቂያለሽ። ደግሞ ሆን ብዬ ምን ያደረኩት ነገር አለ? እሱ እኔ እንዴት አውቃለሁ? ታውቂያለሽ፣ በቦታውም ነበርሽ። ሁሉንም ነገር ደግሞ አስረድቼሻለሁ። እኔ ለትዬ ብዬ እንጂ ለምንድን ነው የሷ ልጅ መሆን ፈልገው? ያውም በውሸት። ይሄ የሷ ልጅ መሆን አትፈልጊም? ለምን እፈልጋለሁ? እውነተኛ እናቴ እሷ አይደለች? እሱማ መቼ ምን ልትሆን አትችልም። እባክሽ ቃል ለትዬ እውነቱን ነገራትና አስታርቀኝ። እሺ በቃ አስታርቃችኋለሁ። እውነት በጣም ነው የማመሰግነው ቃል። አሁን በር ላይ ሰው እየጠበቀሽ ነው። ማን ነው እሱ? እሱንማ ወተሽ ይሁን እንጂ እኔ አንቺን ሰው በምን አውቃለሁ? እሺ አስታርቂ ትላለች እንዴ? በመከራ ካጣሏቸው በኋላ ደፋር። ምን አይነቷ ደፋር ናት? መቼም እንዳንቺ አይነት እጅ ላይ ይቻላል። አንተ ነህ እንዴ? ይቅርታ አልጠይቅሽ ነው የመጣሁት። የምን ይቅርታ? ምንም ይቅርታ የሚያጠያይቅ ነገር የለንም። የማይሆን ጸባይ አሳይቼሻለሁ። ላንቺም ለእናትሽም ጥሩ ሰው አልነበርኩ። አሁን ግን ያሳሚ ሞቷል። አዲስ ሆኛለሁ። ስለተቀየርክ ደስ ብሎኛል። ግን ደግሞ የኔ ይቅርታ ምንም አይጠቅምም። ይጠቅመኛል። በዚህ ሰዓት እንዳንቺ ይቅርታ የሚጠቅመኝ የለም። እዚህ ምድር ላይ እንዳንቺ የበደልኩት ሰው የለም። ለዛ ነው አይኔን በጨዋጥቤ ይቅርታ አልጠይቅሽ የመጣሁት። ይቅርታ ሳሚ፣ አንደኛ ነገር የነገርከኝን ነገር አምኜ ልቀበል አልችልም። ብቀበል እንኳን በቀላሉ ያደረከኝን ነገር ይቅር ማለት አልችልም። ለምን? በጸጸት ራሴ እንዳጠፋ ነው እንደምፈልጊው? እንዴ ለምን? ራስህንማ ማጥፋት የለብም። ፈጣሪም አይወደው። ራስህን ማጥፋት በዚህኛውም ሆነ በዛኛው ዓለም ይቅር የማያስብል ነገር ነው። ያደረኩት ነገር ይቅር እንደማያስብል አንቺ ነገርሽኛል። ፈጣሪ ራሱ ይቅር አይለኝም። እንደሱ አታስብ። ፈጣሪን ምንም ያክል ብትበድለውና ይቅር በለኝ ብትለው ይምራል። አይ አይምረኝም። ይምራል እንጂ ፈጣሪ እኮ መሀል ነው። አንቺ ይቅርታ ማድረግ የማትፈልጊው ነው ፈጣሪ እንዲምረኝ የምትፈልጊው? አንቺ የማታምኚውና ማድረግ የማትፈልጊውን ነገር ፈጣሪ እንዲያደርግልሽ አጠብቂ። ሳሚ ትክክለኛውን ነገር ነው የተናገርከው። ከአምላክ የምጠብቀውን ነገር እኔ ማድረግ አለብኝ። ይቅርታ አድርጌልሃለሁ። እኔ ስላልኩሽ ነው ወይስ ከልብሽ ነው? አይ ከልቤ ነው። ጥሩ ነገር ነው ያስተማርከኝ። አመሰግናለሁ። ብሌን አንቺ በጣም ጥሩ ሰው ነሽ፣ ግን በዙሪያሽ በጣም ብዙ መጥፎ ሰዎች አሉ። ተጠንቀቂ። አልገባኝም። ስለማን ነው እያወራለሁ? ስለ ቃል።
ስለ ሰላም እና ደግሞ ስለ ዳግም። ስለ ዳግም? ዳግም ምን አረገ? ሰላም፣ ቃል፣ በኃይሉና ዳግም አልማዝን ገለው የቀበሯት እነሱ ናቸው። አዎ፣ ላንቺም እውነቱን ደብቀውሻል። ስለምንድን ነው የምታወራው? ሲጀመር አንተ እንዴት ላምን እችላለሁ? ካላመንሽኝ ዳግም መጠየቅ ትችያለሽ። የኔ ቆንጆ መጣሽል። ቆንጆ ስጦታ ገዝቼልሻለሁ፣ ተቀበይ። አትጃጃ ዳግም፣ እኔ ለዚህ አይደለም የመጣሁት። እሺ ምን ሆንሽብኝ? ያቺ ቃል ናት ያናደደችሽ? የሰው እንደዚህ አትናገር። የምርሽ ነው የኔ ፍቅር? እየቀለድኩኝ ነበር እንደ መሰለ። ምን ሆነሽ ነው ብሌ? ለምን ትርፍ ነገር ትናገሪያለሽ? አረ ትርፍ ተናገርኩ እንዴ? በጣም ይቅርታ ብሌን። ምን ሆነሻል? ምን እንደሆንሽ ለምን አትናገሪም? ልንገርህ? አዎ፣ በማላውቀው ነገር እየከሰሽኝ ነው። እሺ ልጠይቅህ። አንተ ቃልና እትዬ ሆናችሁ አልማዝን ገላችሁ አልቀበራችኋትም? ማን ነው እንደዚህ ያለሽ? ዋናው ጥያቄ አድርገዋል ወይስ አላደረከው? ዳግም መልስልኝ፣ እውነቱን ንገረኝ። አንተ ቆይ ላስረዳሽ። ምንድን ነው የምታስረዳኝ? እንዴት እንደገደላችኋት ወይስ እንዴት እንደቀበራችኋት ነው የምታስረዳኝ? ወይስ አይኔን እያየ ለምን እንዳዋሸኝ ነው የምትነግረኝ? አልዋሸሁሽም። ዋሽተኸኛል። እናቴ እንዳልሆነች እንጂ በግፍ እንደገደላችኋት መች ነገርከኝ? ብሌን፣ አደጋ ነበር። ለኛም ቀላል አልነበረም። ቀላል አልነበረም? ጭራሽ ለወንጀል ምክንያት ትደረድራለህ? ያልሽው አይነት ሰው እንዳልሆንኩ ታውቂያለሽ። ነበር ነው። አሁን ደግሞ ገዳይ እንደሆንክ አውቄ። አይደለሁም። ነህ። አይደለሁም። ነህ። አይደለሁም። ነህ። ልታሸኛት ሞክር። እቅዴ ሰርቷል ማለት ነው። ሳሚ ምን አይነት ስራ እንደሰራኩ ስላልገባ ነው። እንደዚህ ጎበዝ ነህ እንዴ? በጣም ነው ያስደሰትከኝ። ስማኝ ዳግም፣ ይሄን ያክል ያወራሁት አንተ አታደርገውም ብዬ ስላሰብኩኝ እንጂ ምክንያትን ለመስማት አይደለም። የትኛውም ምክንያት ሰውን ለመግደል በቂ አይደለም። ቢገባሽ ለሰላም ብዬ ነው። ጭራሽ በሷ ማሰብ ጀመርክ? ሰላም ሳታገፍትራት ነው የሞተችው። ካላመንሽኝ የራሷን መጠየቅ ትችላለሽ። እሷን ፈልጋ አይደለም ያደረገችው። ድንገት ሳታገፍትራት ነው ይሄ ነገር የተከሰተው። ምን እንዳደርግ ነበር የጠበቅሽው? ጥዬ ልሂድ ወይስ ለፖሊስ አሳልፌ ልስጣት? አንቺ በኔ ቦታ ብትሆኚ ምንድን ነበር የምታደርጊው? ብሌንዬ፣ እኔ እንዴት እንደዚህ አደርጋለሁ? ሰው ይገድላል ብለሽ እንዴት አሰብሽ? እኔ ሰው እገድላለሁ? ያማውቅ ይመስለኝ ነበር፣ ግን ደግሞ በጭራሽ አላውቅም። ጭራሽ የማላውቀው አይነት ሰው ነህ። እሺ ሰላም ነሽ ብሌን? ደህና መሲ። ሄሎ ሳሚሻ፣ እቅዳችን ሰርቷል። አታምነኝም ብታይ እንዴት እየተጨቃጨቁ እንደነበር። አሁን ካንተ የሚጠበቀው ፈጠን ፈጠን ማለት ብቻ ነው። እንዲህ ከተባበርን ደግሞ ሁሉንም ነገር እናስተካክላለን። ለማንኛውም እደውልልሃለሁ በቃ። አንቺ ምንድን ነው የሚያነፋርቅሽ?
እያናገርኩሽ አይደል እንዴ? ምን ይዘጋሻል? አሁን ምግብ አቅርቢልኝ። ተነሽ። ቆይ ንቀም መሆኑ ነው? ማም አጎቴ እንዴት ነው? አይ ዛሬ የሚፈቱት አይመስለኝም። ቆይ በዋስም አይፈቱትም? እንደዛ ካረጉት ብዬ ነበር የቆየሁት፣ ግን ምንም ተስፋ የለውም። በቅርቡ ፍርድ ቤት ይቀርባል። ፍርድ ቤት ከቀረበማ መፈረዱ አይቀርም። የታባቱ ተገላገልኩት። እኔ ምለው እቺ ብሌን ምንድነው እንዲህ የሚያነፋርቃት? ታያት ባክሽ፣ በጣም ታሳዝናለች። ምንድነው የምታሳዝነው? እኔን ሰላምን እኮ ገልምጣኝ እኮ ነው ያለፈችው። ከፍቅረኛዋ ከዳግም ጋር እኮ ተጣልታ ነው። ስታሳዝን ምን እንደምታደርግና ምን እንደምታስብ ሁሉ ነው ግራ ይገባት። እኔ ራስ እኮ እንዴት እንደተናገረች። ምን ለወንድ ብላ አንቺን ተናገረችሽ? አሁንስ በዛ የዚች ልጅ ነገር እንደውም መንቅሬ ነው ማስወጣት ከዚህ። ሰላም፣ ቃል፣ ባህሉና ዳግም አልማዝን ገለው የቀበሯት እነሱ ናቸው። ሰላም ሳታገፍትራት ነው የሞተችው። ካላመንሽኝ ራሷን መጠየቅ ትችላለሽ። እሷን ፈልጋ አይደለም ያደረገችው። ድንገት ሳታገፍትራት ነው ይሄ ነገር የተከሰተው። ምን እንዳደርግ ነበር የጠበቅሽው? ጥዬ ልሂድ ወይስ ለፖሊስ አሳልፌ ልስጣት? አንቺ በኔ ቦታ ብትሆኚ ምንድን ነበር የምታደርጊው? አንቺ እንዴት ነው ወጥሽ? ቅድም ያደረግሽ አልገባኝም። እትዬ ስለምንድን ነው የምታወሪው? ገላምጠሽኝ እኮ ነው የገባሽው። እትዬ በጣም ይቅርታ፣ አልገላመጥኩሽም እኮ። ቆይ አንቺ ከማንም ጎረምሳ ጋር ተጣላሽና እኔና ልጄን መናገር አለብሽ እንዴ? እትዬ ስለማታውቂው ነገር አትናገሪ። ጭራሽ መልስ ጀመርሽ እንዴ? እባክሽ ተይ፣ እንድናገር አትገፋፊ። ምንድን ነው የምትናገሪው? እስኪ ተናገሪያ። ምንድን ነው የምትናገሪው? አልማዝን እንደገደላችኋት አውቄያለሁ። ሄሎ ቃል፣ አልማዝ ነኝ። አልማዝ የቷ? አልማዝ እናንተ የገደላችኋት ረሳሽኝ እንዴ? አይ አረሳሽም እኮ። ምን ነው ደነገጥሽ? የምር እንደሞትኩ ነበር የምታስቢው? አረ አልደነገጥኩም። ቆይ ምን ፈልገሽ ነው የደወልሽው? በኃይሉ ስልኩ ዝግ ነው፣ ስደውልለት አይሰራም። አዎ በኃይሉ ማን ነው? ስልኩ አይሰራም። አረ እኔን ማታለሉ ነው? አያቀኝም ማለት ነው። ማለት ቆይ አልገባኝም። ትሰሚኛለሽ? ዛሬ ከባህሉ ጋር ብር እንዲያስገባልኝ ተቀጣጥረን ነበር። እሱ ግን ስልኩን አጥፍቶ በዛው ጠፋ። በዚህ መንገድ የሚገላገለኝ መስሎት ከሆነ ተሳስቷል። አውቆ እኮ ዘግቶት አይደለም። ምን መሰለሽ አልማዝ፣ ባህሉ ታስሯል። አረ እባክሽ አሁን እንደዛ የምትይው? ይኸውልሽ ስሚኝ፣ እስከ ነገር ድረስ 200 ሺህ ብሩን ካላመጣ ነገ በጧት ቤታችሁ ድረስ ነው የምመጣላችሁ። እንደሱም አይሆንም እያወቅሽ። ትሰሚኛለሽ? ከስምምነታችን የወጣው እሱ ነው። እኔም ማላውቀው ቦታ ተደብቄያለሁ፣ እሱ ስልኩን ያጠፋል። ይኸውልሽ ንገሪው እሺ። እስከ ነገ ድረስ ካላስገባልኝ መጥቼ ሰላም ነው ያታለሁ። በዛውም በጣም ብዙ መነግራት ነገር አለ። ወይኔ ቃል፣ ምን አለ ባላሳሰርኩት። ሁሉ ነገር ተስተካከለ ባልኩበት ሰዓት ቆይ ዝብርቅርቆ ሊወጣ ነው።
ቆይ ጌታ አባቴ ብዬ ነው ብሩ ነው ማመጣው? እትዬ እንደዚህ አይነት ሰው ነሽ? እኔ ግን ይሄ ሁሉ ነገር እያወቅኩ እንኳን ልናገርሽ አልፈለኩም። ምክንያቱም በጣም ስለማከብርሽ። አንቺ ግን ከቃል ሰምተሽ መተሽ ክብሬን አዋረድሽ። እናቴን ተናገርሻት። ይቅርታ ብሌን። ሰው እንደገደልሽ ስላወቅኩብሽ ነው ይቅርታ የምትጠይቅኝ? እንዴት አስቻለሽ ግን? እናት ሆነሽ እናትን። እባክሽ ብሌን፣ ከዚህ በላይ እንድጎዳ አታድርጊ። ከሷ በላይ እኮ እኔ ነኝ የተጎዳሁት። እንደ እናቴ ነበር ማይሽ፣ ግን በጣም ተሳስቻለሁ። የኔ እናት ብትሞት እንኳን እንደዚህ አታደርግም። እባክሽ አውቄ እኮ አይደለም ያደረኩት። ልጄን ስትመታት ድንገት ስነካት ነው የወደቀችው እና ሞተች። ለኃጢአትሽ ምክንያት አደርድሪ። ምክንያቱም ምኑን ይቀይረዋል? እሷን ከሞት ያስነሳታል? እሺ ሳታውቅ ያደረግሽው ግን እንዴት አውጥተሽ ትጥያታለሽ? ስለ ቤተሰቦቿ አታስቢ? አሁን ትመጣለች ብለው እየጠበቁ ይሆናል እኮ። ቢያንስ ስለነሱ እንኳን አታስቢ? ከዚህ በላይ አትጉጂኝ። አንቺ መች ተጎዳሽ? እንደወጣች የቀረች እናት እንጂ። እሷን ካሁን ትመጣለች እያሉ የሚጠብቋት ቤተሰቦች እያሏት አንቺ ተጎደው ያለሽ? መቼም ቢሆን ልትረጅኛች። አዎ እኔ እንዳንቺ አይደለም። እባክሽ እባክሽን። እባክሽ ምን? እባክሽን ለልጄ ስቲ ለፖሊስ አትናገሪ። ከታሰርኩኝ ልጄ ትሞትብኛለች። እሺ ችግር የለውም እትዬ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን ደግሞ የሰው ነፍስ እንዳጠፋችሁ እያወቅኩኝ ዝም ማለት አልችልም። ሳሚ ጉድ ሆነናል። ሁሉም ነገር በመጨረሻ ሊበላሽ ነው። ምን ሆነሻል? በኃይሉ ተፈታ እንዴ? እሱ ቢፈታማ ይሻል ነበረ። ያ ተንከሲስ ያልማዝን ብር ሳይሰጣን የታሰረው። እና እኛ ምን አገባ? ምን አገባን? ቆይ እንዴት ነው የምታስበው? ዳግምና ብሌንን በዛ እኮ ነው ያጣላናቸው። ሰላምን ብር ልንቀበላት አቀደን። ቆይ ስንት ነገር አውርተን። ታዲያ እንዲሆንሽው ለሷ ሳይሰጣት ስለታሰረ ነው? አትሰማኝም እንዴ? ቆይ አልማዝ ደወለች። በዚህ አንድ ቀን ውስጥ 200 ሺህ ብር ካልሰጣችሁኝ ቤታችሁ ቀጥ ብዬ ነው መጣው ያለች ነው። ምን? ሁሉም ነገር አበቃ በእኛ? ወይኔ ብሌንዬ። ብሌንዬ አንተ ቆይ ስለሷ ነው እንዴ የምታስበው? አይ እሱማ ስለ ሁሉም አስባለሁ። እና ምን ልናደርግ ነው? ለምን ከሰላም አንቀበልም? ደውዬ ዛሬውን ላኪ፣ አለበለዚያ ለፖሊስ እናገራለሁ እላታለሁ። አይ እሷንማ ደህና ብር ነው የምንቀበላት። በዚህ ትንሽዬ ብርማ እንፋታት። ባይሆን እኔ ሌላ ምክንያት ፈጥሬ ራሴ እጠይቃታለሁ። አዎ እንደሱ ይሻላል። በአንዴ ደህና ብር እንቀበላታለን። ስማ ደግሞ ነገ በኃይሉን እንጠይቀዋለን። ኧረ እባክሽ ለምን አባቱ ስንል ለምን ጠይቀው? ሞኛቱ እንጂ ሳሚ፣ ካልጠየቅነው እኛ እንዳሳሰር ነው ያውቃል። እና ይወቃ። በስሜታዊነት አታስብ ሳሚ። እኔ እዛው ታስሮ ቁንጫ እየበላው እንዲኖር ነው ፈልገው። ማንን ነው አንቺ? ቁንጫ በልቶት የሚሞተው ማንን ነው? ለፖሊስ መደወል የለብኝም? እንደዛ ከሆነ እኔ ከነሱ በምን ተሻልኩኝ? የወንጀል ተባባሪ ደግሞ መሆን የለብኝም። እትዬ ባትሆንና ሌላ ሰው ቢሆን ኖሮ አሁኑኑ ደውል ነበር። ታዲያ ለሷ ስል ወንጀል ልደብቅ ነው? ለምን አትመልሽልኝም? ከማን ጋር ነው የምታወሪው? ለምን ደነገጥሽ? ከጓደኛዬ ጋር እያወራሁ ነው ማም። ከየትኛዋ ጓደኛሽ ጋር? አይ አንቺ አታውቂያትም። ስለማን ነበር የምታወሪው? ስለ በኃይሉ ነው አይደለ? እንዴት ነው የምትናገሪው እናቴ? ቆይ እንዴት እንደዚህ ያደርጋለሁ? በኃይሉ እኮ አጎቴ ነው። ቃልዬ፣ የበኃይሉ መታሰር ውስጥ
እጅ ያለበት አትይኝም አይደለ እንዴ? እኔ ባህሉን አሳስሬ ደግሞ ምን እጠቀማለሁ? ከጓደኛዬ ጋር ስለ ፊልም እያወራን ነው። አንቺ ግን አንድ ንግግሬን ሰምተሽ ክፉ ተናገርሽ። ይቅርታ የኔ ልጅ፣ በትክክል እያሰብኩ አልነበረም። ሁሌ እንደዚህ ነሽ። ትቆጫለሽ፣ ትጠራጠራለሽ። ልጅሽ እኮ ነኝ። ቆይ ለምንድን ነው የምንራሹው? አረሳውም፣ መቼም ቢሆን አረሳውም። አንቺ እኮ የኔ ልጅ ነሽ። በጣም ነው ውስጤን የጎዳሽው። ቆይ እንዴት እንደዚህ ትናገረኛለሽ? በቃ የኔ ልጅ ይቅርታ። በቃ የኔ ልጅ ብሌን እኮ ያልማዝ መሞት አውቃ እኮ በጣም ነው የተቀየመችኝ። ከዚህ በኋላ ሰውም አታረገኝ። አይዞሽ እናቴ፣ ቀስ እያለች ትረዳሻለች። አይመስለኝም ልጄ። አንቺም እኮ እናትሽ ስለሆንኩ ነው የተረዳሽ። ቆርጠሽ የማትጥያት እናትሽ። አዎ የፈለገ ቢሆን እንደኔ አትረዳሽም። ያው ልጅ ስላልሆነች። ሄሎ፣ ጤና ይስጥልን ፌዴራል ፖሊስ። የሚጠቁሙት ወንጀል አለ?